ሰሞኑን ይህን ታሪክ ሶሻል ሚዲያ ላይ አይታችኋል ብዬ አስባለሁ። በጣም ብዙዎችን ያስደነገጠ እናም አንዳንዶችን ያስቆጨ ታሪክ ነው። እንደምታውቁት እንግዲህ የቤተሰብና የትዳር ጉዳይ ሶሻል ሚዲያ ላይ በጣም ሴንሲቲቭ ከሆኑ ጉዳዮች ውስጥ አንዱ ነውና እኔ ደግሞ ዛሬ በጣም የተለየ ነገር ይዤላችሁ መጥቻለሁ። በፕሮግራሙ ላይ ሀሳቡን ሲሰጥ የነበረ አንድ ሰው አለ። እሱን በአካል አግኝቼው ስለዚህ ጉዳይ እንዲያብራራልኝ ጠይቀዋለሁ። እኔም በዚህ ጉዳይ ያለኝን አቋም የምገልጽ ነው የሚሆነው። ሶሻል ሚዲያ ላይ ሰሞኑን ይህን ታሪክ ያላያችሁ ሰዎች ካላችሁ ለትውስታ ያክል የተወሰነ ፓርት ላሳያችሁ እና ቀጥዬ እዚህ ፕሮግራም ላይ የነበረውን ግለሰብ ለማናገር ቀጥታ ቢሮ ድረስ መሄድ ነው የሚሆነው። እንደው ሶስተኛ ልጅ አለን ስትልሽ አንቺ እንደዚህ እኔ በቀንነት ያናገርኳት ከሚገርም እንዴት አልቀናችም? እሱ አትወደውም ማለት ነው። እልህ ነው የሚመስለኝ። እንደውም አልቀናውም ስትለኝ እንዴት አትቀና? እልህ ነው። እቺ ሴትዮ እኮ በቃ ጥላው ነበረ። እንደውም ልንገርሽ ጥላውን ያለኝን ልንገርሽ ለምንድን የጠላሃት አልኩት። እዚህ ጋር ለኔ ቆንጆ አይደለሽም፣ በእርግጥ የፊት ቆንጆ አይደለሽም፣ ውስጥ ቆንጆ ሊኖርሽ ይችላል እና ለምንድን የጠላሃት ብዬ ስለው በጣም ዝርክርክር ነች፣ ራሱን አጠብቅም። እንዳያችሁት እንግዲህ ይሄ ነገር ትንሽ ግራም ያጋባ ቢሆንም ሰዎች የተለያዩ ሳይዶችን እያዙ ነው። እናንተ ከማን ወገን ናችሁ? ምንድነው የምታስቡት በዚህ ጉዳይ የሚለውን ከመጻፋችሁ በፊት እዛው ኢንተርቪው ላይ በአካል ተገኝቶ የነበረ ሰው ሄጄ አግኝቼ አወራዋለሁ። ስለዚህ ጉዳይ ያለንን ሀሳብ ሁለታችንም ሼር እናደርግ ነው የሚሆነው። እስቲ ምን እንደሚል እንስማው። ቀጥታ ወደ ቢሮው እንሄዳለን። ባይዘው ይሄን ሰው ከዚህ በፊት እኔ ቻናል ላይ አይታችሁታል ብዬ አስባለሁ። ብዙ ጊዜ ስለ አንድ ጉዳይ ስናወራ አይታችሁናል። ዛሬም ያንን ጉዳይ አንስተን እናወራለን። እስቲ ለማንኛውም እሱን ቢሮ ሄደን አግኝተነው ስለዚህ ጉዳይ ያለውን አቋም እና ያኔ በአይኑ ያየው ነገር ምንድነው፣ ያኔ በጆሮው የሰማው ነገር ምንድነው ስለዚህ ጉዳይ የሚለውን ጠይቀዋለሁ። ሌትስ ጎ። ሰላም ለይኩኒ። ሰላም ሉቲ፣ እንደምን አለክ? አለን። እኔና አንተ ያው እንግዲህ እዚህ ቻናል ላይ ተመልካቾቼ የሆነ ነገር እያሳየዋቸው ነበር እዚህ ከመምጣት በፊትና በጣም ብዙ ሰው የተጨነቀበት ጉዳይ አለ ሶሻል ሚዲያ ላይ በጣም ቫይራል ወጥቷል እና ከዚህም በፊት እንደዚህ አይነት ነገሮችን በተደጋጋሚ እያየን ነበረ። ነገር ግን አሁን ይሄ ጉዳይ ደግሞ ይበልጥ ሰዎች በጣም ትኩረት ሰጥተውበታል እና አንተም ደግሞ እዛው በአካል ተገኝተ ስለነበረ እኔ ራሱን ለምን አልጠይቀውም ብዬ ነው እዚህ የመጣሁትና ስለኔ በጉዳዩ ላይ ያለኝን ሀሳብ እነግርሃለሁ። ከዚህም በኋላ የሚፈጠሩ ነገሮች አሉ ለተመልካቾቻችን፣ እነሱ ነገሮች እነግራቸዋለሁ። ከዛ ፊት ግን እስቲ ስለ ጉዳዩ ያንተ ሀሳብ ምንድነው? እንደው ምን ታስባለህ አንተ በዚህ ጉዳይ? ጉዳዩ የተፈጠረው ምንድነው በባልና ሚስት መካከል አለመግባባቶች ተፈጥረው መለያየት ሀፕን አድርጓል። በዛ መሀል የተወለዱ ልጆች አሉ። ከዛ ባሻገር ሌላ ትዳርም ተመስርቷል። በዋናነት እኔ ያሳሰበኝ ፐርሰናሊ የእንደዚህ አይነት ጉዳይ ስፔሲፊክ ዲቴሉ አይደለም። በማህበረሰባችን ዙሪያ እንደዚህ አይነት ችግሮች እየበዙ ነው። ትዳሮች በሰፊው እየተፋቱ ነው። ልጆች ያለ አባት እያደጉ ነው ያሉት። ከዛም ባሻገር ደግሞ እምነት እየጠፋ ነው በመካከልና ወደፊት ለሚመጡም ትውልዶች ለኛም ቢሆን አሁን ላለንበት አርአያ መሆን የሚችል አይነት ሁኔታዎች በስፋት እየተሰራ አይደለም ብዬ አምኛለሁ። በግሌ የተለያዩ ኦርጋናይዜሽኖች በቻሉት መጠን እንደዚህ አይነት ክፍተቶች እንዳይፈጠር ከስር መሰረቱ ከታች ቢሰራ ባይ ነኝ። ሁሉም እንደዚህ አይነት ነገር ይመለከተኛል ያገባኛል ብሎ ቢልና መፍትሄ ብንሰጥ ብዬ አስባለሁ። አንተስ ምን ተሰማ? ግን እውነት ለመናገር አክቹአሊ የኔ ተመልካቾች ታውቃላችሁ ኦልሞስት ሶሻል ሚዲያ የሚባለው ነገር ከጀመርኩ ጊዜ ጀምሮ ነው ሁሌ ስለነዚህ አይነት ነገሮች ሀሳብ የምሰጠው። ማለት እኔ ኢንተርቪውም ላይ ስቀርብ የምናገረው ነገር አለ። ማለት ትዳር እዚህ ዓለም ላይ ካሉ ኢንስቲትዩሽኖች ትልቁ ትዳር ነው እና ቤተሰብ ነው። ሶሻል ሚዲያ ላይ የሚመጡ ሰዎች እንደውም ጉዳያቸውን ወደ ሶሻል ሚዲያ ይዘው መጥተው ነው እንጂ ከዚህ በላይ መዓት ነገሮች አሉ። በ6 ወር ውስጥ አዲስ አበባ ውስጥ ከ5000 በላይ ትዳር በፍቺን የተጠናቀቀው ኢማጂን እንግዲህ ስለወጡ ነው እንጂ እነዚህ ሌሎችም ይኖራሉ ነው በስፋት ነው በጣም እና አንዳንዴ ሰው ላይ መፍረድም ይከብዳል። ያው ትዳር ሲባል ደግሞ የሰው ትዳር ውስጥ ገብተህ ገሊ ልክ ነው ገሊ ልክ አይደለም ብለህ ለመፍረድ እንኳን ይከብዳል። አንተ አልከበደም? በጊዜው እስቲ ያንተን ስሜት ንገረኝ። ማለት እህቴ ብትሆን እናቴ ብትሆን ወይ የስራ ባልደረባዬ ብትሆን ማቃት ሰው ብለህ ስታስበው ይሆነ ይሰማሃል። ስሰማ ምንድነው ጄጅ ለማድረግ ግን አይደለም። እያንዳንዱ ነገር እዚህ ደረጃ ላይ የደረሰው ሁሉም የየራሱ ምክንያት አለው ብዬ አምናለሁ። እውነታው ምንም ይሁን ምንም ማለት ነው። ስለዚህ ይሄ ነገር ከስር መሰረቱ መጀመሪያ ቢስተካከል ቢቀረፍ ኖሮ
እነዚህ ሰዎች እዚህ ደረጃ ላይ ባልደረሱ እኔ ተረዳሁት። ከዛ ባሻገር ደግሞ በዚህ እንጥልጥል መንገድ ላይ ያሉ ብዙ ትዳሮች አሉ፣ ብዙ ህይወቶች አሉ። ስለዚህ እነዛ እንዴት መዳን አለባቸው እዚህ ከመድረሳቸው በፊት የሚለው ላይ ትኩረት ተደርጎ ቢሰራ ከእንደዚህ አይነት ነገር አንደኛ ፈጣሪ የሚጠብቀን፣ ሁለተኛ ደግሞ መንግስትም ትኩረት አድርጎ ትልልቅ ኦርጋናይዜሽኖች ትኩረት አድርጎ መስራት ያለበት ነው። ያላደገ አይምሮ፣ ያልሰራ ቤተሰብ እንዲሁም ደግሞ በጠንካራ መሰረት ላይ ያልቆመ ትዳር ነገ ከነገ ወዲያ ምንም ቢቆይ መፍረሱ አይቀርምና እዚህ ላይ በስፋት ቢሰራ በያምናለሁ። ያው አሁን እውነትን ነው። እኛ አሁን ሁለታችንም በወጣትነት ላይ ያለን ሰዎች ነንና አሁን አንተ ለምሳሌ እኔ በበኩሌ ብትጠይቀኝ የኔ እግዚአብሔር ካሳካልኝ አንድ ነገር አሳካው ልል የምችለው በቃ ጥሩ ቤተሰብ መስረት ነው። ምናልባት ሰው እንደሚያስበው ቢሊየነር መሆን በጣም ብዙ ገንዘብ መሰብሰብ ምናምን ያን ያክል ጥሩ ነው ቢኖር ግን ያን ያክል ነውና እንደ ወጣት ደግሞ ይሄን ነገር እኛን ይመለከታል ብዬ አስባለሁ። ማለት እንደ አንድ ጤና ባለሙያ አንተም ደግሞ ይሄ ነገር እንደ ማህበረሰብ አስጨንቆ ያለውን ነገር ለማውራት መጣል። ግን እንደ ወጣት ራሱ ስታስበው ከዚህ በኋላ ያለው ትዳር እንደዚህ የሚቀጥል ከሆነ በየሚዲያው በየቀኑ እንደዚህ ተፋቱ፣ ዲኤንኤ ምርመራ ነው። መፋታት ብቻ ሳይሆን ውስጥ መጠራጠር አለ። ከዛ በላይ ደግሞ አሁን ትንሽ አስቸጋሪ ሆኖ የመጣው ነገር የመፋታቱ ነገር ተራ ነገር ሆኖ የንብረቱ ነገር ግን ገዘፈ። ገብቷል። የህፃናት ሴቶች ማህበራዊ ሚኒስቴር አለ እና ደውዬ አውቃለሁ በዚህ ጉዳይ የሆነ ፕሮግራም ስሰራ ማለት ነው። ደውዬ አሁን ብዙ ሰው የሚለው ነገር ምንድነው ልጆቹን ማን ያሳድግ ነው የሚለው፣ ገንዘቡን ማን ይክፈልላቸው የትምህርት ቤት ምናምን ነው የሚለው። ነገር ግን እናንተ ከገንዘቡ ባሻገር እነዚህ ልጆች በምን አይነት ሳይኮሎጂካል እንትን ነው የሚያድጉት የሚለው ላይ እየሰራችሁ ነው ወይ ብዬ ጠየቅኳቸው። አብዛኛውን ጊዜ አሁን አይተህ ከሆነ ባልና ሚስት ሲፋቱ ፍርድ ቤት ይሄዳሉ። ልጁን ማን ያሳድግ ቢለው ነው የሚፈረደው። በጣም እናንተም በዚህ ነገር ስራዬ ብላችሁ ይሄን ነገር እንደ ማህበረሰብ ይመለከታል ማለት በጣም ደስ ብሎኛል። ባንተም ኮርቻለሁ። እንግዲህ ከዚህም በኋላ በዚህ ጉዳይ በደንብ እንሰራለን ብዬ አስባለሁ። ከዛ ባሻገር ካለ ላይ ስታካፍል ጥሩ ነው ብዬ አምናለሁ። እኛ በአቅማችን በወጣትነታችን የምንችለውን ትንሽ ነገሮችን ገንዘብ ብቻ ሳይሆን አለው አይዟችሁ በርቱ ጠንክሩ ማለት ራሱ እኛ ከቻለን ሌላ ከኛ የተሻሉት ደግሞ ከኛ በተሻለ መልኩ ለሌሎች መድረስ ይችላሉና እያንዳንዳችን በቻልነው መንገድ ሰፖርት መደራረግ ብንችል አራያ መሆን ብንችል ጥሩ ነው ብዬ አምናለሁ። በጣም ደስ ይላል። በዚህ ሐሳብ እኔም እስማማለሁ በደንብና በነገራችን ላይ ለይኩንን ያው ታውቁታላችሁ ብዬ አስባለሁ ቤተሰቦቼ። ከዚህ በፊት እንግዲህ ከቤት ጋር የተያያዙ ነገሮችን አብረን ስንሰራ ነበረ። አንተም የምትሰራበትን ካምፓኒ በሚመለከት 2-3 ከአንተም ጋር ተገናኝተን አሳይተናል ያሉትን ነገሮች እና ያው እናንተ ካምፓኒ አንደኛ ጊቫዌይ ላይ የሚታወቅ ነው፣ መኪና ሽልማት፣ ሌላም ሽልማት ላይ በጣም የሚታወቅ ነውና እኔ ግን ዛሬ አንደኛ የኔ ተመልካቾች እዚህ ካምፓኒ ላይ ቤት እየገዙ ነው። ሁለተኛ ደግሞ የመጣውበት ዓላማ ከዚህ ማህበራዊ ጉዳይ በተጨማሪ ለምንድነው የኔ ተመልካቾች እዚህ ጋር ካለው ኦፖርቹኒቲ የማይጠቀሙት? ለምንድነው የቤት ስጦታ የሱቅ ስጦታ የማይሰጣቸው የሚለውን አልፈታም ብዬ ነው ዛሬ የመጣሁትና ቃል እስከምትገባልኝ ድረስ በዚህ ጉዳይ ሀሳብ እንድትሰጠኝ ይፈልጋለሁ። ስለዚህ 5,500,000 ከፍሎ የአንድ መኝታ ቤቱን መውሰድ ይችላል ማለት ነው። አሁን ኦልሞስት 5.2 ሚሊዮን ድረስ የሚደርስ ቅናሽ አለ ማለት ነው 100% ለሚከፍሉ። በመጀመሪያ ደረጃ መምጣትህን ነው ማከብረው። ያው ሪሌሽናችን ያው ፍሬንድሊ ቢሆንም ግን ለተመልካቾችህ ያው ፎርማል መሆን ስላለብን ነው። ከዛ በላይ ግን አንተ ይዘህብኝ የምመጣው ሁሌ በቃ ማስጨነቅ ነው እውነት ለመናገር ለተመልካቾቼ ብዬ ነው። የተመልካቾቼ የሚጠቀሙበት ነገር ከሆነ እንደ በቃ የቻልኩትን ሁሉ ነው ማደርገውና እኔ እንደውም መንበርከክ ካለብኝም ተንበርክኬ የፈለገ ይሁን ግን ተመልካቾቼ እንዲጠቀሙ አይገባም። ያን ያክል እንኳን አይገባም። ግን አንዳንዴ ሎዱን ቀነስ አድርገው ሁሌ የመጣ ማስጨነቅ ካሜራ ይዘህ መተህ እንደዚህ አርግ እንደዚህ ስጥ እንደዚህ ሳይሆን አንዳንዴ እኛንም አንደርስታንድ ማድረግ ተገቢ ነው። ግን መተህ አትሊስት ቅድሚያ ለሚመጡ ጥቂት ደንበኞች መጠቀም የሚችሉበትን ኦፈር በምን አይነት መልኩ የሚለውን እስኪ እገልጸዋለሁኝ። ተመልካቾቼ በጣም የሚጠይቁኝ ነገር ነው ይሄ። አሁን እንደውም ማለት ነው እኔ አላስጨነቅኳችሁም። እንደውም ተመልካቾቼ
በጣም የቤት ችግር አለ። ዲያስፖራዎች አሉ፣ ወደ ኢትዮጵያ መምጣት የሚፈልጉ አሉ፣ ሀገራቸው ለመግባት። አሁን ሀገራችንም በጣም በቃ በተለይ አዲስ አበባ በጣም እየተዋበች ነው። ስለዚህ የውጭው ነገር ብርቅ መሆኑ ቀርቶ በቃ እዚህ መጥቼ እኔ በሰላም ከቤተሰቦቼ ጋር ልኖር የሚሉ ብዙ ሰዎች አሉ እና ሲመጡ ግን እኔን ለረጅም ጊዜ ሲከታተሉ የነበሩ ከኔ ጋር በጣም እንደ ቤተሰብ የሆኑ ተመልካቾቼ ናቸው እና እንደው ለ10% ቢሆን አሁንም እና እኔ ደግሞ የቻልኩትን ያክል ፑሽ ለማድረግ ነው እና ተመልካቾቼ ዛሬ ከዚህ አንወጣም፣ ለእናንተ የሆነ ጊቫዌይ ነገር ሳይኖር ከዚህ አንወጣም እና በነገራችን ላይ ለይኩንን ያው ከቤት ጋር በተያያዘ ኢትዮጵያ ውስጥ ኢንፎርሜሽን ለመጠየቅ እንዲሁ ኢንፎርሜሽኑን ለመጠየቅ የምትመርጡት ሰው ነው። ያው ከአንድ ካምፓኒ ጋር የተያያዘ ነገር ሳይሆን እንደ አጠቃላይ ቤት የሚባለውን ነገር መግዛት ይፈልጉ ኮንሰልት እንዲያደርጉ እኔ በጣም ሪከመንድ አድርጋለሁ እና አንተ ኢትዮጵያ ውስጥ ስላለው እንደው የቤት ጉዳይና ሰዎች ከመግዛታቸው በፊት ምን ማየት አለባቸው እንደው የቤት ኢንቨስትመንት ስለሚለው ጉዳይ ያንተ ሀሳብ ምንድን ነው እንደ አጠቃላይ? ጥሩ ወደ መጨረሻ የቪዲዮ መጨረሻ ጊቫዌይን ወይም ስጦታውን እገልጻለሁ። እንደ ደንበኞቹ ሁኔታ ሱቅም ቤትም እንሸልማለን ወይም ስጦታ እንሰጣለን። ያው እንግዲህ ነው የምንፈልገው። ተመልካቾች ኑቲን በጣም የማከብረው ሰው ነው። በጣም ጥሩ ኢንፍሉዌንስ ያለው ሰው ነው። በሱ በኩል በመምጣታችሁ ይሄን ነገር እንደምታገኙ ቃል እገባለሁ። ግን የቪዲዮ መጨረሻ ላይ የቤትና የሱቅ ስጦታ እንሰጣለን። ኮንዲሽኑን ግን እንገልጻለን። ዝም ብሎ አይሰጥም አይደል? ግን ኮንዲሽን እናስቀምጣለን። ወደ ቤቱ ኢንቨስትመንት ስመጣ በዋናነት የኢትዮጵያን ማርኬት ስትመለከተው በውድነት ደረጃ በአፍሪካ አንደኛ ሆኗል። የቤት ዋጋ ቫልዩ ማለት ነው። the most expensive house price ያለን አዲስ አበባ ጉግል ማድረግ ይቻላል። እንደዚህ በሚሆንበት ሰዓት አንዳንዴ ማመዛዘን አስፈላጊ ነው። ያንን ደግሞ በዋናነት የዛን የዋጋ ግሽበት የሚጨምሩ ካምፓኒዎችን ሳይሆን አትሊስት ማረጋጋት የሚችሉ ካምፓኒዎች ላይ ሄደው ኢንቨስት ቢያደርጉ እመርጣለሁ። ምክንያቱም ምንድነው ኦልሬዲ ፒክ የወጣ ዋጋ ላይ ቤት ከሚገዙ ኦልሬዲ ተመጣጣኝ ዋጋ ላይ ያለ ሪዝኔብል ፕራይስ ያለውን ዲቨሎፐር ጋር ጆይን ቢያደርጉ እመርጣለሁ። ምክንያቱም ነገ ቢያከራዩት ቢሸጡት መልሰው ፒክ አልደረሰም ገና። ፒክ የሚደርስ አይነት ቫልዩ ይኖረዋል ማለት ነው። ከዛ ባሻገር ምንድነው ቤዚካሊ ማወቅ አለባቸው ብዬ የማስበው በዋናነት የሪል ስቴት ካምፓኒዎች ቢቻል ገንቢዎች ቢሆኑ ራሳቸው። ይሄን ያልኩበት ምክንያት ምንድነው አሁንም ከዋጋ ጋር ነው። ኢንቨስትመንት ከትርፍ ጋር ስለሚገናኝ ብዙ ጊዜ ዲቨሎፐሮች ኤክስተርናል ወይም ኮንትራክተሮች በሚሆኑበት ሰዓት ትልቅ ፋክተሩ ምንድነው በብዙ ምክንያት የቤቱ የመሸጫ ዋጋ ይጨምራል። ያ በሚሆንበት ሰዓት የቤቱ ዋጋ ከ300 እስከ 500% ተጨምሮ ከግንባታ ከሚጠይቀው ዋጋ ላይ ካልተሸጠ ለዲቨሎፐሩ አያዋጣውም። ስለዚህ ዲቨሎፐሩ ግን ራሱ ካምፓኒው ከሆነ ግን ቤተር አድቫንቴጁ ምንድነው አትሊስት ትርፉ ይቀንሳል። ሌላውና ትልቁ ነገር ደግሞ በሴክተሩ ላይ በቂ ኤክስፔሪየንስ ያለው ከኤክስፔሪየንስ ባሻገር ደግሞ ዴሊቨር ያደረገ ካምፓኒ ቢሆን በጣም ጥሩ ነው። ማስረከቡ ብቻ አይደለም፣ ለደንበኞች ቁልፍ ሲሰጥ አብሮ ካርታ ሰጥቷል። ቤዚክ ነገር ነው። እነዚህን ነገሮች መሰረት ቢያደርጉ ባለው ኤክስፔሪየንስ ውስጥ ምን ያክል ሰርቷል ያ ራሱ ጥሩ ነው። ለምሳሌ አንድ ካምፓኒ 20 ዓመት ቆይቻለሁ ብሎ 2-3 ሳይት ብቻ ያስረከበ ከሆነ በጣም ትንሽ ነው። ገባ? በ20 ዓመት ውስጥ ብዙ መስራት አለበት። አቅሙን በዛ ስኬል ነው የምትለካው ማለት ነው። እንደዛ ቢሆን ከዛ ባሻገር ደግሞ አከፋፈል ላይ ቢቻል በፊክስድ ፕራይስ ምንም አይነት የዋጋ ጭማሪ ወይም እስካሌሽን የሌለው ከመጀመሪያው ጀምሮ ከፍለው እስከሚጨርሱበትና ቤቱን እስከሚረከቡበት ሰዓት ድረስ ምንም አይነት የዋጋ ጭማሪ የሌለው የሪል ስቴት ካምፓኒ ጋር ጆይን ቢያደርጉ ያ ምንድነው መሰለህ ዶላር በጨመረ ቁጥር የማቴሪያል ጭማሪ በጨመረ ቁጥር በኢትዮጵያ ባለን ስታንዳርድ በ3 ዓመት የምትገዛው ቤት ቱ ዘ ሚኒመም 250% ይጨምራል። አሁን ባለን እንቅስቃሴ ይሄን ሪዝን አለኝ። በአንድ ዓመት ተኩል ውስጥ ብቻ ዶላር ከ57 ብር ወደ 155 ብር ጨምሯል። አስበዋል? ወደ 3 እጥፍ እየጨመረ ነው። ስለዚህ በ3 ዓመት ሚኒመም አቨሬጅ 250% እጥፍ ጨመረ ማለት
ቤቱን የ10 ሚሊዮን ብር ቤት ወደ 35 ሚሊዮን ብር ያድጋል ማለት ነው። ሶ ይሄንን በደንብ ትኩረት አድርገው ቢገዙ ነገ ከሚመጣ ነገር ራሳቸውን ማቀብ ይችላሉ ማለት ነው። ሌላውና ትልቁ ነገር የሪል ስቴት ካምፓኒው ከውሉ ጋር ወይም ከደንበኞች ጋር ከሚዋዋለው ውል ጋር አብሮ እባሪ አድርጎ የመጀመሪያው ነገር የካምፓኒውን ማስተር ፕላን ወይም የቦታ ይዞታው በካምፓኒው ስም መሆኑን ማረጋገጥ ቢቻል አብሮ አታች ቢያደርግ። ሁለተኛው ነገር ደግሞ ምንድነው የንግድ ፍቃዱን የካምፓኒው የመሸጥ ፍቃድ ያገኘበትን ተጨማሪ እሴት ታክስ ከፋይ መሆኑን እንዲሁም ደግሞ ግብር ከፋይ መሆኑን ማረጋገጫ አብሮ አታች ቢደረግ። ዋናውና የመጨረሻው ፖይንት ግን እዚህ ጋር ነው። የሪል ስቴት ካምፓኒው በሰዓቱ ማስረከብ ባይችል ራሱን በምን መልኩ ተጠያቂ አድርጎ ውሉ ላይ ቀርበዋል? ሞስትሊ እናያለን አይደል? እንትና አያስረክብም፣ እንትና ይዘገያል፣ እንደዚህ ነው፣ እንትና ጥሩ ነው ይባላል። ጥሩ መሆኑ በራሱ በቂ አይደለም። ገብቶካል? ለምሳሌ ውል ጠቃሚ ነገሩ ምንድነው? ለነገ ነው አይደል የምትዋዋለው። ስትዋዋል ግን ያ ነገር ተፈጻሚ ባይሆን ምንድነው ድርጅቱ ለደንበኞቹ ምንድነው የሚሰጠው ጋራንቲ? ያ ደንበኛ ራሱን በምን መልኩ ያድናል ነው፣ ከኢንቨስትመንቱ እንዴት ይድን? ስለዚህ ለዚህ ደግሞ ማረጋገጫ ራሳቸውን የሚቀጡ ካምፓኒዎች ቢሆኑ እንደዚህ ባናረግ እንደዚህ አይነት ቅጣቶች ይጠብቁናል ብለው ቢገልጹ። ብዙ ሪል ስቴት 98% የሚሆኑት የከተማችን ሪል ስቴቶች ደንበኛን ይቀጣሉ እንጂ እነሱ አይቀጡም። ባይዘወይ ውል እኮ ማለት አንድ ሰው ግዴታ ሲቀመጥ ግዴታውን ካልተወጣ ምንድነው የሚለው ነገር አብሮ ካልተቀመጠ ያ ነገር ውል ሊባልም አይችልም። ኦፍ ኮርስ በቃ ስለዚህ ያን ነገር የሚጠይቅ ካምፓኒ ከሆነ እነዚህን የጠቀስኳቸው መስፈርት ያሟላ ካምፓኒ ከሆነ ዋጋው ከተስማማቸው ቢገዙት አንጻራዊ በጣም ጥሩ ኢንቨስትመንት ላይ ገብተዋል ብዬ አምናለሁ። በጣም የሚገርም ነው። እንግዲህ ተመልካቾች እንደዚህ አይነት መረጃ እንግዲህ እንድታገኙም ጭምር ነው እዚህ የተገኘሁት። ማለት በጣም ብዙዎቻችሁ ኢንቨስትመንት ሲባል አንድ ቤት ሮጦ መግዛት ሳይሆን ማጣራት ያለባችሁ ነገር ምንድን ነው? ምን ቼክ ማድረግ አለባችሁ? ገንዘባችሁን እዛ ነገር ላይ ከማውጣታችሁ በፊት ገንዘብ አንደኛ ገንዘብ ነው፣ ሁለተኛ ጊዜ ነው፣ ሶስተኛ ደግሞ የልፋታችሁ ውጤት ነው። ቀጥሎ ደግሞ ያ ነገር አሁን ያወጣችሁት ገንዘብ ከሆነ ጊዜ በኋላ ራሱ ቁጭ ቢል ራሱ ኪሳራ ነው። ስለዚህ ኢንቨስት ማድረግ ስታስቡ እኔ እንግዲህ ይሄንን ሰዎች ከፍለው የሚያገኙትን ኢንፎርሜሽን ነው እንደ ኮርስ የሚወስዱት ነገር ነው ይሄ ባይዘው እና በነፃ ለይኩን ምን ማድረግ እንዳለባችሁ በግልጽ እየነገራችሁ ነው። ኮርስ ላይ በገንዘብ የሚሸጥ ነገር ነው እንደዚህ አይነት ኢንፎርሜሽን እና እናመሰግናለን በጣም። ለዛም ነው ከቤት ጋር በተያያዘ አንተን እንዲያማክሩ የምነግራቸው ማለት ነው። አሁን አንተ ፍላጎትህን የሚያሟላ ካምፓኒ ካልሆነ አትገባም እንደማውቀው እና ያንተም ብራንድ ደግሞ አለ። ስለዚህ ለዘላቂ ነገር የሚያስብ ነው ላይኩን ከዚህም በኋላም ተመልካቾቹ አንተን አንዴ አይቶ አምነው የመጡ ሰዎች ላለማሳፈር ብዙ ጥረት ታደርጋለህ እና ከዚህ አንጻር አሁን ያለበትን ካምፓኒ ምንድን ነው? እንደው ከዚህ በፊትም አውርተናል፣ ግን ከራስህ እስቲ አንተ በራስህ አፍ ስለ ካምፓኒው የተወሰነ ነገር ብትገልጽልን። መልካም። እንግዲህ ያው በቅርብ ጊዜ መረጃዎችን ሃይላይት ወስደክ ነበር፣ ግን አዲስ ተመልካቾችም ሊኖሩ ይችላሉ። እኔ ላይኩን እባላለሁ። ባለሁበት የቴምር ሪል ስቴት ካምፓኒ ውስጥ ሴልስ ሱፐርቫይዘር ነኝ። እንግዲህ ካምፓኒውን ለመግለጽ አሁን ላይ ቴምር ያው በደንብ እየታወቀ ነው፣ በደንብ እየታየ ነው። ከስምና ከፕሮሞሽን ባለፈ ግን በግንባታውም ላይ በየቦታው ብትሄድ የቴምር ካምፓኒ ሎጎዎች አሉ። ህንፃዎች ላይ ነው የተሰሩ ህንፃዎች ላይ እንጂ ዝም ብሎ አጥር ላይ ብቻ አይደለም። አንዴ ላቋርጥ ይቅርታና፣ በነገራችን ላይ እኔ በጣም እየደነገጥኩኝ ነው። በመጣው ቁጥር እመጣለሁ አልቋል። እዚህ ጋር ነው የነበረው፣ ተጀምሯል፣ ሽያጭ ተጀምሯል፣ አልቋል። እስከምን ድረስ በጣም ገርሞኝ። ግንባታ ባለፈው እንደዚህ ተጀምሮ ነበር፣ አሁን ቤቱ ተሰርቶ ተጠናቋል የሚል ነገር አለ። እንደዚህ አይነት የሚያስደስት ነገር የት ይገኛል ያልኩ ነበርና ተመልካቾቼም ስትሰሙ በደንብ ስሙ። የሚነግራቸውን እሱ የሚነግራቸውን ኢንፎርሜሽን በደንብ ስሙ። ምክንያቱም ለመወሰን እንኳን ብዙ ጊዜ የላችሁ። አሁን እኔ በጣም አሁን ራሱ እሱን ከማግኘት በፊት ውጪ ሌሎቹን እስቲ መረጃ ላጣራ ብዬ ቼክ እያደረኩ ነበርና ከዚህ በፊት ያስተዋወቅኳቸው ቤቶች ኦልሞስት ተሽጠዋል። የሚገርም ነው እና ስለዚህ አሁንም ስትሰሙ እሱ ኢንፎርሜሽኑ ሲነግራችሁ በዲቴል በደንብ አድርጋችሁ ስሙና ለመወሰን እንዲመቻችሁ። ይቅርታ መቀጠል ትችላለህ። እሺ መልካም። ቴምር ሪል ስቴት 10 ዓመት ሆኖ በቃ ሙሉ ለሙሉ 10 ዓመት ሆኖታል። በሴክተሩ ላይ 10 ሳይቶችን አስረክቧል።
ያ ማለት በአንድ አመት አንድ ሳይት ያስረከበ ካምፓኒ ማለት ነው። ከዛ ባሻገር በግንባታ ደረጃ ላይ ያሉ 72% እስከ 95% የደረሱ ቢልዲንጎችን ከ4 ወር እስከ 1 አመት ባለው ጊዜ ውስጥ እናስረክባለን። which means በቁጥር ወደ 10 ይጠጋሉ። እንደ አጠቃላይ ቴምር ፕሮፐርቲስ ወይም ቴምር ሪል ስቴት በአንድ አመት ውስጥ ወደ 10 ሳይት የማስረከብ አቅም ያደግን። ዋው ሶ አጠቃላይ ቴምር ወደ 20 ሳይት ያስረክባል ማለት ነው ከቀጣይ አመት በኋላ ማለት ነው። በዚህ እንቅስቃሴ ላይ ነው ያለነው። ከዛ ባሻገር ፕሮግረሳቸው የተለያዩ ከ70% በታች የደረሱ ህንጻዎችን በሽያጭ ላይ ያሉ ወይም ተሽጠው ያለቁም በተመሳሳይ ይዘን የቀረብንበት ሁኔታ አለ። እንደ ካምፓኒ በዋናነት ኦብጀክቲቭ አድርገን የተነሳንበት ፖይንቶች አሉ። በዋናነት 3 ናቸው። የመጀመሪያው አፎርዴብል የሆነ ፕራይስ ያለውን ቤት ለደንበኞቻችን ለሽያጭ ማቅረብ ነው፣ ማንደራደርበት። ሁለተኛው ደግሞ ኳሊቲ የሆነ ፕሮዳክትን ዴሊቨር ማድረግ ነው። ሶስተኛው ደግሞ ቢፎር ታይም ዴሊቨሪ እንላለን። እናስረክባለን ብለን ካሰብነው ጊዜ ቀድመን ማስረከብ ላይ ትኩረት ማድረግ ነው። እነዚህን እንድናደርግ ደግሞ በዋናነት 2 ነገር ወይም በሪል ስቴት ሴክተሩ ላይ እንከን የሆኑ 2 ነገሮችን ፊክስ አድርገናል። የመጀመሪያው ነገር የፋይናንስ ማኔጅመንት ስርዓቱን ነው። ሁለተኛው ደግሞ ኮንስትራክሽኑን ማኔጅ ያደረግንበት መንገድ ነው። ይሄ ኮንስትራክሽን ማኔጅ ያደረግነው በኢንጂነሪንግ ዲፓርትመንት ስር ያለ ነው። የዲዛይን ግሩፕ እና የኮንስትራክሽን ግሩፕ አለው። ሁለቱም የየራሳቸው ኮንሰልታንት አላቸው። የኮንስትራክሽን ቲሙ በእኛ ካምፓኒ በኩል በዋናነት የሚሰራ ነው። ይሄን በምናደርግበት ሰዓት ለሌሎች ኮንትራክተር ሰጥተን ተጨማሪ ገንዘብ ለደንበኞች ጨምረን የምንሸጥበትን ዋጋ ሌሎች ካምፓኒ ግን ቅድም ባልኩ ፋክተር ከ300 እስከ 500% ጨምረው ካልሸጡ ስለማያዋጣቸው ይሄ ስትራቴጂ በዋናነት ሰራ። ይሄን ስንሰራ ግን ምን ፈጸመን መሰለ? ለደንበኞች የምንሸጥበትን ፕራይስ ፊክስድ አደረግን። ዲስካውንት እንሰጣለን ከፍ አድርገው ለሚከፍሉ፣ በዲስካውንትም ለተስተናገዱ፣ በዳውን ፔመንትም ለሚከፍሉ ደንበኞች ምንም አይነት የዋጋ ጭማሪ የሌለው ነው። ለምን? ፋይናንሱን ማኔጅ ካደረከው፣ ኢንጂነሪንግ ዲፓርትመንት ስፔሻሊ ደግሞ ኮንስትራክሽኑን ማኔጅ ካደረከው ሲምፕል ነው። አብዛኛው ካምፓኒ ግን በዚህ መልኩ ማኔጅ ስለማያደርጉት ቢግ ፋክተር ሆኖባቸው ሽያጩን በዶላር ወይም በውጭ ምንዛሬ ይሸጣሉ። የሚገርም አሁን ላይ 20% የሚሆኑት የሪል ስቴት ካምፓኒዎች በዶላር ነው የሚሸጡት። ዶላር በጨመረ ቁጥር ይጨምራል ማለት ነው። ሁለተኞቹ ደግሞ በኢትዮጵያ ብር የሆነና ስካሌሽን ቤዝድ ላይ ነው የሚሰሩት። ማለት የዋጋ ጭማሪ መሰረት ያደርጋሉ። ያ ማለት ዶላር ሲጨምር እያንዳንዱ ለግንባታ የምትጠቀመው አልሙኒየም፣ ነዳጅ፣ ሲሚንቶ፣ ብረት፣ ሴራሚክ፣ ኤሌቬተር ኤቭሪቲንግ መስተዋት ጨምሮ ሁሉም ግንባታ ላይ የዋለው ማቴሪያል ሲጨምር አብሮ የገዛህበት ዋጋ ይጨምራል ማለት ነው። ያ በሚሆንበት ሰዓት ሰው እቅዱን ወይም ፕላን አድርጎ ከገባበት ፕራይስ አንጻር ጨምሮ ያገኘዋል። በዚህ በጭማሪ የሚሰሩት ደግሞ 73% ወይም 73% የሚሆኑት የሪል ስቴት ካምፓኒ ኦንሊ 7%ዎቹ ናቸው ፊክስድ የሚሸጡት። ከነዛ ፊክስድ ፕራይስ ካላቸው ካምፓኒዎች መካከል ነን። በተመሳሳይ የሚገርም ነው። ኮንስትራክሽኑ ላይ ኤስካሌሽን ቤዝድ ከሆነ ልክ በዶላር እንደመሸጥ ነው። ብዙም ልዩነት ያለው ኦፍ ኮርስ እንደውም ሊጨምርም ይችላል። ማቴሪያል ላይ ቤዝም ያደርጋል፣ ዶላር ላይ ብቻ አይደለም። ብዙ ካምፓኒዎች ማድረግ የማይችሉትን ወይም የማይደፍሩትን ነገር አድርገናል። ምን አትለኝም? ምን ይሆን? እኛ እንደየሳይቱ እንደምናስረክበው ሳይት በሰዓቱ ባናስረክብ፣ በሰዓቱ በተባለበት ታይም ውል በተፈራረምንበት ሰዓት ማስረከብ ባንችል የቤቱን 20% እንቀጣለን። ሲሪየስሊ ውሉ ላይ እንደዚህ የሚባል ኤግዛክትሊ በሰዓቱ ማስረከብ ባንችል 20% እንቀጣለን። ያ ብቻ ግን አይደለም። በእያንዳንዱ ቀን ሌት ለሆነበት ፐር ኢች ዴይ ነው ማለት ሌት ለሆነበት የቤቱን 0.01% ቻርጅ እንደረጋለን። ቤቱ ሳይረከብ በቆየ በየቀኑ አንድ ቀን አሁን 20% ሌላ ነው። አንድ ቀን ሌት በሆነ ቁጥር ደግሞ 0.01% በእያንዳንዱ ቀን። በዚህ ልክ በቀን የታጠረ በጊዜ የታጠረ ፔናልቲ ያለው ካምፓኒ በግሌ አላቅም ማለት ይችላል። ይሄም አማራጭ ደንበኞች በነፃነት ኮንፊደንስ ተሰምቷቸው ከኛ ጋር እንዲቀጥሉና እንዲገቡ የሚያደርጋቸው ነገር ነው።
ከዛ ባሻገር ግን ካምፓኒያችንም እንደዚህ አይነት ኃላፊነቶችና ፔናልቲዎች እንዳለበት ስለሚያውቅ በዋናነት በቆራጥነት እና በትልቅ ጥንካሬና አቅም በደንብ እየተንቀሳቀሰ በደንብ እየሰራ አንዳንዶቹ ሳይት የሚገርመው በ3 ዓመት የምንሸጣቸው በ2 ዓመት እያለቁ ነው። እንደዚህ አይነት አሰራርን ይዘን የቀረብንበት ሁኔታ አለ። ኦቨርኦል ማርኬቱም ካምፓኒያችንም እኔም ደግሞ ይሄንን እንመስላለን። መልስ ያገኛችሁ ይመስለኛል። እኔ በጣም የገረመኝ ግን የመጨረሻው ነው። በጣም ቅድምም ሲያነሳ ነበረ በ3 ዓመት አስረክባለሁ የሚል ነገር ውሉ ላይ ይቀመጣል እንጂ በ3 ዓመት ካላስረከበስ የሚለው ነገር አይቀመጥም። አሁን እንደዚህ የለም ማለት ይችላል። ይሄን ነገር ብዙዎች የሚጨነቁበትን ጉዳይ ነው። በቃ እገሌ የሚባል ሪል ስቴት እኮ በጣም አሪፍ ነው፣ በቃ በአፍ ነው የሚታወቀው፣ ቶሎ ያስረክባል ይባላል። እገሌ የሚባል ሪል ስቴት ደግሞ ኧረ እዛ እንዳትገቡ እኔ ይኸው ከከፈልኩ ስንት ጊዜ። ምክንያቱም በህግ መጠየቅ እንኳን አይችልም። ምክንያቱም ውሉ አይልማ ገብቷል አስረክባለሁ ይላል እንጂ ካላስረከበ ቅጣቱ ምንድን ነው የሚል ነገር በግልጽ የተቀመጠ ይሄ በጣም ትልቅ ነው። እና አንደኛ ነገር ያው ይህን ያክል ቅጣቱ ባይኖርም እየሰሩ እንደሆነ እያየን ነው። ይሄ ደግሞ ቅጣቱ የሚያሳየው ነገር ምንድነው? በጣም ቆራጥ መሆናቸው ነው የሚያሳየው። ቅድም እንዳልኩት ጊዜ ነው ገንዘብ እና 1 ዓመት 2 ዓመት በቆየ ቁጥር የቤቱን እጥፍ ነው ሰው እየከሰረ የሚመጣው። እና በተለይ ቤት ከማስረከብ አንጻር የተናገርከው ነገር እኔ በጣም ገርሞኛል። እና ለማንኛውም አሁን እንደዚህ ከተግባባል ምን አይነት የቤት አማራጮች አሉ? እንግዲህ የተሸጠ ያለቀ ሰውም ለመወሰን ጊዜ ሲወስድ እየተሸጠበት በጣም ተቸግሯል። እና አሁን ላይ አክቲቭሊ ያሉትን ሰዎች ቶሎ ብለው ውሳኔ እንዲወስኑ ያሉትን የቤት አማራጮች ብትነግረኝ። ከአካባቢው ልጀምርልህ። የከተማችን በጣም ትልቁ ኮሊደር የሚሰራበት እስካሁን አልተሰራ፣ በበጀት በጣም ትልቅ የሆነ ከፍተኛ ወጪ የሚጠይቅና በትልቅ ስታንዳርድ የሚገነባ ሰፈሩና አካባቢው ደግሞ የአዲስ አበባ አፍተር 2 and 3 years ዳውንታውን የሚሆን ኤሪያ ነው። ዋና ዳውንታውን የሚሆን ያ ማለት ከጎተራ ጀምሮ ቡልጋሪያ መብራቱን አቋርጦ ሜክሲኮ መስመር፣ ከሳር ቤት ጀምሮ የቡልጋሪያ መብራት አቋርጦ የቦሌ መስመር። ይሄ ማለት የከተማችን ትልቁ ኮሊደር የሚሰራበት ኤሪያ ነው። ዳውንታውን ነው የሚሆነው። እንዴት መሰለ ሰምተህ ከሆነ አላውቅም፣ ጎተራ አካባቢ ሊፈርሱ ነው። መንግስት መረጃ አውጥቷል። ይሄ ጎተራ እንትኑ ማለት ነው። እሱ አካባቢ በብዛት ሊፈርስ ነው እና የከተማችን ሃይ ራይዚንግ ታወሮች እዛ አካባቢ ነው የሚሰሩት። ፊውቸር ማለት ነው። ላይክ ዱባይ ስትሄድ ዳውንታውን የሚባለው ኤሪያ አይነት ማለት ነው። ከዛ ደግሞ ከቡልጋሪያ መብራት ደግሞ ወደ ሜክሲኮ ደግሞ ሙሉ ፈርሷል። ፈርሶ እየተሰሩ ነው ያሉ ትልልቅ ኢንፍራስትራክቸር ነው እየተሰራ ያሉ። የመንገዶቹ ስፋት የባይክ ሌንን እና የግሪነሪ ስትሬት ላይቶችን የሚያካትት ነው። በጣም ስታንዳርድ ነው የሚሰራው። የአካባቢ ፈርሷል። የኛ ሳይት ያለው ከቡልጋሪያ ወደ ሜክሲኮ በሚወስደው መንገድ ዋና መንገድ ላይ ነው ያረፈው። ኦልሞስት ሂውጅ ኤሪያ ላይ ነው ያረፈው። እዛ ላይ ለሽያጭ ያቀረብንበት ሁኔታ አለ። አካባቢው ላይ ምን አለ ካልከኝ አፍሪካ ህብረት ኒርባይ ነው፣ እዛው ነው። አፍሪካ ህብረት እዛው ነው። ወደ 60 የሚጠጉ ኤንጂኦ ሴንተሮች አሁን በጠቀስኩ መስመሮች ላይ አሉ። ወደ 60 የሚጠጉ ኢንክሉዲንግ ብስራተ ገብርኤል እና ሳር ቤት 60 የሚጠጉ ኤንጂኦዎች አሉ። 39 በመቶ የሚሆኑት የኤምባሲ እንቅስቃሴና ሬዚደንታቸው እዛ አካባቢ። ትልልቅ የከተማችን ኢንቨስተሮች፣ ኮሜርሻል ሴንተሮች፣ ኢምፖርት ኤክስፖርተሮች፣ ትሬደሮች፣ ባለሀብትና ባለጸጎች እንዲሁም የውጭ ዜጎች የሚያርፉበት አካባቢ ይሄ አካባቢ ነው። ስለዚህ ከኢንቨስትመንት አንጻር ይሄ ሴንተር ምንድነው አድቫንቴጁ ካልከኝ ሬንታል ቫሊዩ በጣም አለው። ሚኒማም 1 ቤድሩም $1,500 ጀምሮ እስቲሜት ይደረጋል ፐር መንዝ ክራያቸው። ባለ 2 መኝታ $2,000 ጀምሮ፣ ባለ 3 $2,500 ጀምሮ ብለህ እስቲሜት ማድረግ ትችላለህ። ብትኖርበትም ብዙ ፋሲሊቲዎችን፣ መሰረተ ልማቶችን፣ የመንግስት ተቋማትን እንዲሁም ደግሞ ስትራቴጂክ ሴንተርን ያማከለ ነው ከብዙ ነገር አንጻር። እዚህ ላይ ነው ያለው። G+15 የሆነ ብሎክ ነው። ከግራውንድ ፍሎር ጀምሮ እስከ 5ኛ ፍሎሩ በጣም ስትራቴጂክ የሆነ
ካፒታል ኮሜርሻል ሴንተር ነው የሚሆነው። በጣም ከ10 በላይ ኤሌቬተሮች ያሉት ምቹ የሆነ ለኢንቨስትመንትም ሆነ እንዲሁም ለእንቅስቃሴ ተመራጭ መሆን የሚችል ሞል የያዘ ኮሜርሻል ሴንተር ይሆናል ማለት ነው። ይሄም ኮሜርሻል ሴንተር ለሽያጭ የወጣበት ሁኔታ አለ። 6ኛ ፍሎሩ ደግሞ እንደ አጠቃላይ የኮሚናል ሰርቪስ አገልግሎት ይሰጣል። መልቲ ፐርፐዝ ሰርቪሶች ጂምናዚየሞችን፣ ስፓዎችን፣ ሳውናዎችን፣ ላይብረሪዎችን እንዲሁም አስፈላጊ የሚባሉ ነገሮችን በሙሉ የሚያካትት ኢንክሉዲንግ ኢቨንት ሃሎችን ብዙ ነገሮችን ያካትታል ማለት ነው። ይሄ ሙሉ ለሙሉ አገልግሎቱ እዛ ህንፃ ላይ በግዢ መልክ ለቀረቡ የሱቅና የቤት ባለቤቶች ይሆናል ማለት ነው። የመኖሪያ ቤቶቻችን የሚጀምሩት ከ7ኛ ፍሎር ጀምሮ። 6ኛ ለኮሙናል ሰርቪስ ቤት የለም። ያ ነገር ኢዚ ያደርጋል። ኤሌቬተር አክሰሱ ደግሞ ለየብቻ ነው። ለመኖሪያ ቤቶቹ ለብቻ፣ ኢንትራንሳቸውም ለብቻ ነው። ኤሌቬተር አክሰስም ለብቻ ነው። ለኮሜርሻሉም በተመሳሳይ ቆንጆ ነገር ነው። ባለ 1፣ ባለ 2፣ ባለ 3 መኝታ ከ69 ካሬ ሜትር ጀምሮ ባለ 1፣ ባለ 2 ከ82 ካሬ ሜትር ጀምሮ፣ ባለ 3 ደግሞ ከ126 ካሬ ሜትር ጀምሮ ስፋት ይዘን ቀርበናል እዚህ ሳይት ላይ። እዚህ ሳይት ላይ ስፔሻሊ ትንንሽ ካሬ ያላቸውን ቤት መግዛት የሚፈልጉ ሰዎች መፍጠን ሊጠበቅባቸው ይችላል። አቬሌብል ነው። ፕራይሱን እመጣልካለሁ። ቆንጆ ቤት አለ። መፍጠን ግን ይጠበቅባቸዋል። ሌላው 2ኛ ሳይት ላይ ስመጣልክ ደግሞ 2ኛ መወስድህ ወደ ፒያሳ ሊሴ አካባቢ ላይ የካምፓኒያችን 3ኛ ሳይቱ። 2ቱን ሳይት ሽጠን ጨርሰናል። አሁን 3ኛ ሳይት አለ። ባለ 3 መኝታ ብቻ ነው የቀሩን። እዛ ላይ መሳተፍ ለሚፈልጉ ደንበኞቻችን ደግሞ በተመሳሳይ ባለ 1 እና ባለ 2ቱን ሽጠን ጨርሰናል። በጣም ፈጣን ስለሆነ ባለ 3 መኝታ ብቻ ነው አቬሌብል ያለን። ከ132 ካሬ ጀምሮ 136፣ 141 ካሬ ሜትር ኦፕሽን አለ። እነዚህ ላይ መሳተፍ የሚፈልጉ ደንበኞች በተመሳሳይ መፍጠን ሊጠበቅባቸው ነው። ኦልሞስት ወደ 15 ቤት ምናምን ነው የቀረን እሱ ሳይት ላይ ከመጣ አይቀር ብዬ ነው። 3ኛ የምወስድህ ኦፕሽን ደግሞ ወደ የት ይመስላል? አያት 49 እሱንም ሽጠን ጨርሰናል። የት ነው ታዲያ ያለው? አዋሪ ላይ ነው። አዋሪ ላይ ያለ ባለ 1 እና ባለ 2 ሽጠን ጨርሰናል። ባለ 3 መኝታ ነው የቀረን። አዋሪን ለመግለጽ ያክል ከቤተ መንግስት ጀርባ ነው ያለው። በጣም ነፋሻማ አየር አለው። ግሪነሪ አካባቢ ነው። ሴንተር ላይ ያለ ሰፈር ነው። ከብዙ ነገር አንጻር ምቹ ነው። የፒያሳ ሊሴ ያልኳችሁም ደግሞ የሚያውቁት ይመስለኛል። ያው መጥቀስ ያልፈለኩት ስለሚታወቅ ነው። ሊሴ ገብረ ማርያም ትምህርት ቤት ጋር ነው ያለው። ኢኖቬሽን እና ቴክኖሎጂ ሚኒስቴር፣ የውጭ ጉዳይ ቢሮ፣ አንድነት ፓርክ፣ ፍሬንድሺፕ ፓርክ፣ ሳይንስ ሙዚየም፣ አብሮት ላይብረሪ፣ ኮሜርሻል ባንክ ኦፍ ኢትዮጵያ ሄድኳርተር፣ ቸርችል ጎዳና፣ አድዋ 00 በዙሪያ ያለ ሴንተር ነው። እሱም ከኢንቨስትመንት አንጻር በጣም ምቹ፣ ምንም አይን የሚታሽበት ኤሪያ አይደለም። እነዚህ ቦታዎች ላይ አክቲቭሊ የሆነ ለሽያጭ የወጣ የቤት አማራጮች አሉን። ስፔሻሊ ግን ፎከስ ማድረግ ካለባቸው የቡልጋሪያው ሳይት ላይ ቢሯሯጡ እና አትሊስት ትንንሽ ካሬም የሚፈልግ ካለ እንዳልኩ ፒያሳም አዋሪም ባለ 1ም ባለ 2ም ሽጠን ጨርሰናል። ባለ 3 ብቻ ነው የቀረን። እዚህ ላይ ማግኘት ስለሚችሉ ቢፈጥኑ እሱን እመክራለሁ። ሌላው ወደ ሱቅ ልሄድልክ። ሱቅ ማን ላይ ብያለሁ? ከቡልጋሪያ ወደ ሜክሲኮ ያለው ሳይት ላይ ብዬካል ነው። 7000 ካሬ ላይ ያረፈ ሳይት ነው። 2ኛ ወደ ሱቅ እንግዲህ ልጠቅስልክ ነው። አድዋ 00 ፊት ለፊት ፒያሳ የግንባታ ደረጃው የተጀመረለት መንግስት የሚያሰራው 36000 ካሬ ላይ ያረፈ የከተማችን ኤክስትሪም ሂውጅ ኮሜርሻል ሴንተር እየተገነባ ነው። ኦልሞስት እያለቀ ነው። ከሱ አጠገብ ነው ያለው። የሚገርመው ይሄ የመንግስት እያስገነባ ያለው 60%ቱን ለውጭ ድርጅቶች ነው ኦፈር ያደረገው፣ ለሬንት ማለት ነው። 40%ቶቹ ብቻ ናቸው ሎካል ማርኬት ላይ ያሉ ሰዎች እዚህ ሪዛይድ የሚያደርጉትና በጣም ትልቅ ፍሎ ይኖረዋል። ሆፕፉሊ መንግስት ያሰበው ነገር አለ። እንግዲህ ራሱ ቢገልጸው የተሻለ ነው ብዬ አምናለሁ። ትልቅ ማርኬትን እዚህ ቦታ ማምጣትን ያሰበው ከሱ አጠገብ የከተማው ትልቁ የታክሲ ስቴሽን ወይም ደግሞ መናኸሪያ የሚባለው በሱ መሀልና በእኛ መሀል አለ ማለት ነው።
የመጨረሻ ኦፕሽናችን ያለው ደግሞ ገላን ነው። ገላን እንደሚታወቀው ወደ 450 ሺህ ነዋሪ ያለው ከረንትሊ መንግስት ደግሞ እቅዱ ከ1 ሚሊዮን በላይ ማድረስ ነው የህዝቡን መጠን። ሶዛም አካባቢ ነገ ከነገ ወዲያ እንደነ ሲኤምሲ አይነት አካባቢ የመሆን ቻንሱ በጣም ከፍተኛ ነው። ትልልቅ ሪል ስቴቶች በስፋት አርፈዋል። አክቲቭሊ በዋናነት የት አላችሁ ላልከኝ እነዚህ ቤዚክ ናቸው። እንደ ተጨማሪ ግን ወደ ጋርመንት አካባቢ ይኖረናል። ሀይሌ ጋርመንት አካባቢ ሌላም ሳይቶች ወጣ ገባ የሚሉ ካለ ደንበኞች ኮሚኒኬት አድርገውን መረጃ የምንሰጣቸው ይሆናል። ለዛ ነው ቴምር የት እንገንባላችሁ ቢለው ህንፃዎቻችን ላይ ታላ በቀጣይ የት እንገንባሉ መጨረስ እንኳን አትችሉም። ግን የሚገርማችሁ ነገር ብዙ ሳይት አለ፣ ግን ብዙም ያልቃል። ይሄ ነገር ነው የሚገርመው። ግንባታውን ፈጣን ነው፣ ሽያጩን ፈጣን ነው። ለምን ይመስላል ሽያጩ ፈጣን የሆነው? ያው ምንድነው አሁን ላይ ሰው ስማርት ነው። እኔ የምረዳው ነገር ሰው ስማርት ስለሆነ ኢንቨስት የሚያደርግበትን ቦታ ሰው እያወቀ ይመስለኛል። የካምፓኒውን ፕሮፋይል ማየት ጀምሯል። ሶሻል ሚዲያ አለ። ኢዚሊ ሰርች አድርጎ እየተሰጡ ያሉ ፊድባኮችን ማየት ይችላል። ፕራይሱ አለ፣ ሎኬሽኑ አለ። ይሄ ሁሉ ነገር ተደምረው እንግዲህ ሰው ወዲያውኑ ዲሳይድ እንዲያደርግ የሚያደርግ ይመስለኛል። እኔ በበኩል ትክክል። እነዚህ ነገሮች በዋናነት እኛን ተመራጭ እንዲያደርገን አድርጓል። በጣም ቢዚ ቢሮ ነው። ስትገባ ላየው በጣም ብዙ ደንበኛ ነው ያለው እና ደንበኞችም ሲመጡ ግራ ነው የሚገባቸው ይሄ ሁሉ ፍሎ ምናምን እና ያ ነው ምክንያቱ እና ግንባታውም ይሄዳል፣ ሽያጩም አብሮ ይሄዳል። በዛ አይነት ሁኔታ ነው እንግዲህ ደረስን ማለት ነው። ያው ከሊፍት ወጥተናል። አሁን ደግሞ ወደ አንዱ ሳምፕል እንሂድ። ሰዎች ጎረቤት እየኖሩ ነው። ይችኛዋ ቤት ግን ሳምፕል ነች። ይሄን ቤት ያው እንደ ሳምፕል ላሳይክና ባለ 2 መኝታ ከሰራተኛ ክፍል ጋር ነው። ይሄ ዋናው መግቢያው ነው። ዋው መግቢያው ደስ ይላል። ቀጥታ ሳሎን መስሎኝ ነበር። አይደለም። ይሄ ዋናው መግቢያ ነው። እንደምታየው በጣም ሰፊ ሩም ነው። ሲሊንግ ጌቱም ከፍታው በጣም ከፍ ያለ ቤት ነው። በደንብ ስታንዳርድ የሆነ ቤት ነው። ቬንቲሌት እንዲያደርግ መስኮት አለው። ከዛ ደግሞ ስላይዲንግ አለው ማለት ነው ቤቱ። በደንብ አሬንጅ ለማድረግ የሚመች አይነት ቤት ነው። ቪው ራሱ ደስ ሲል ጥሩ ነው። እዚህ ጋር ለቀቅ ያለ ኮመን ባዝሩም አለ። በደንብ ለቀቅ ያለ ነው። ሙሉ ነገሮች ፊክስቸሮች የተገጠሙለት ማለት ነው። በደንብ ለቀቅ ያለ ነው። ኤቭሪቲንግ በደንብ የተገጠመለት ነው። ባዝሩሙ ሙሉ ነገሩ ተገጥሞለታል ማለት ነው። እዚህ ቦይሊንግ ምናምን አለው። እዚህ ጋር ሃንዶሽ ምናምን አለው። በጣም ደስ ይላል። ይሄ ኮመን ባዝሩም ሆኖ እንደዚህ ሰፊ መሆኑ ደግሞ ደስ የሚል ነገር ነው። ሌላም ያው ማስተር ቤድሩሙ ላይ ሽንት ቤት ራሱን የቻለ ይኖራል። ማስተር ቤድሩሙ ደግሞ የራሱ ባዝሩም አለው። በደንብ ሰፋ ያለ ነው። ክሎዜት የተገጠመለት ነው። በምትመለከተው መልኩ ለቀቅ ያለ ሩም አለው። ቬንቲሌሽን እንዲኖረው በቂ የፀሐይ ብርሃን ያስገባል ማለት ነው። ይሄ ደግሞ የራሱ ማስተር ባዝ ነው ማለት ነው። የራሱ ማስተር ቤድሩም ይሄ ራሱ በጣም ሰፊ ነው። በጣም ደስ ይላል። ቆንጆ ነገር እያሳየዋቸው ነው ተመልካቾች። እንግዲህ ይሄኛው ደግሞ ሁለተኛው መኝታ ክፍል ነው። በደንብ ብርሃን ያስገባል። ጥሩ ቬንቲሌሽን አለው። በምትመለከተው መልኩ የተሰራ ነው። ደስ ይላል። በጣም ቆንጆ ነው። ይሄ ለልጆች ምናምን ማድረግ ይቻላል ማለት ነው። ሁለተኛ በነገራችን ላይ ይሄ ቤት የተሰራው ኦልሞስት ከ3 ዓመት በፊት ነው። ያ ማለት በሰዓቱ ባለው የፊኒሽንግ ስታንዳርድ ነው። አሁን ላይ ያለውን የፊኒሽንግ ሌቭል የሚገልጽ አይሆንም። ስቲል ግን እንደዛ ሆኖ ራሱ እንዴት ከዘመኑ ቀድማችሁ እንደምትሄዱ ነው የሚያሳየው። ይሄ ቤት በጣም ነው የሚያምረው። ትክክል። እና በዛ ሌቭል ስለሆነ አሁን ላይ የምንሰራቸው ደግሞ ከዚህ በደንብ የተሻሉ ጊዜውን የዋጁ ቆንጆ ስታንዳርድ ያላቸው ቤቶች ናቸው የሚሆኑት። ኪችን ሳናሳይማ እንዴት እንሄዳለን? ኪችን ግዴታ ነው ተመልካቾች። አንደኛ ምክንያቱም ኪችን ማየት ስለሚወዱ። ይሄኛው በዚህ በኩል ማየት አንችልም። እስቲ አንዴ በዚህ በኩል ባሳያቸው ደስ ይለኛል። እንደዚህ ነው። እሺ ሳምፕል ሙሉ ላሳያችሁ ብዬ ነው።
እናንተን ሳላሳይ እንግዲህ መሄድ አልፈለኩም። ኪችን ብዙ ሰው ስለሚጠይቅ ነው፣ ዝግ ስለሆነ በላይ በኩል የተወሰነ አሳይቻቸዋለሁ። ኪችኑ ይሄን ይመስላል። ቤቱን በጣም ወድጃለሁ እኔ በበኩሌ። እዚህ በቃ መኖር ነው እንግዲህ፣ እዚህ መጥቶ መኖር ነው። ሌላ ምንም ማለት አይቻልም። አጋጣሚ ሆኖ እነዚህ ያለቁ ሳይቶች ላይ ምንም አይነት ያው ቤት የለንም። በግልጹ ለመናገር እነዚህን ኦልሬዲ ሽጠን ገምተን ያስረክባቸው። አንደኛው ሳይታችን ነው። ኦልሞስት ሙሉ ለሙሉ ወደ መጠናቀቅ ላይ የደረሰና ለደንበኞች እንዲረከቡን ያሳወቅንበት ሙሉ ለሙሉ የካርታ ሁኔታውን በሙሉ ያጠናቀቅነው ነው። አሁን ያለንበት ደግሞ የኮሜርሻል ሴንተር ኤሪያው ላይ ነው። ስለዚህ ለደንበኞች በ3 ወር ውስጥ የምናስረክበው ይሆናል። ካርታውን ጨርሰናል እንዳልኩት። ከዛ ባሻገር ግን እዚህ ሳይት ላይ ምንም አይነት ለሽያጭ የሚኖረን የቤት ወይም የሱቅ አማራጭ አይኖረንም። ነገር ግን አማራጭ ለሚፈልጉ በሱቅ አማራጭ የመጀመሪያው በገላን ሳይታችን ላይ ትልቅ ኮሜርሻል ሴንተር እየገነባን ያለ ነው። ከ2,500,000 ብር ሙሉ ክፍያ ጀምሮ፣ በቅድመ ክፍያ ደግሞ ከ500,000 ብር ጀምሮ። ከዛ ባሻገር ፒያሳ አድዋ 00 በሚገኘው ሳይታችን ላይ ደግሞ አጠቃላይ ክፍያው ከ4,700,000 ብር ጀምሮ፣ በቅድመ ክፍያ ከ1,400,000 ብር ጀምሮ ማለት ነው። ሜክሲኮ ወደ ቡልጋሪያ ባለው ሳይታችን ላይ ደግሞ በሙሉ ክፍያ ከ2,800,000 ብር ጀምሮ፣ በቅድመ ክፍያ ደግሞ ከ900,000 ብር ጀምሮ ባለው አማራጭ መሳተፍ የሚችሉበትን ሁኔታ ለደንበኞች አቅርበናል። ያንን ቀድሞ እንዲጠቀሙበት ከወዲሁ መግለጽ እንፈልጋለን። አሁን ደግሞ የአፓርትመንቱን ሁኔታ ደግሞ የምንመለከተው ይሆናል። ሰው ወደዛ እንሂድ። ወደ ዋናው ጉዳይ እንግባ እስቲ። ዋጋውንስ? የቡልጋሪያ ሳይታችን ላይ የ14 ዙር ፔመንት ፕላን አለን። ቅድመ ክፍያው 20% የሆነ ማለት ነው። በዛ የሚስተናገዱበት ቀስ ብለው በ3 ዓመት የሚከፍሉበት አማራጭ የተዘጋጀበት አለ። ሁለተኛው ኦፕሽን ደግሞ ከ20% በላይ ለሚከፍሉ ማለትም ከ30% እስከ 49% ለሚከፍሉ ከከፈሉት አማውንት ላይ የ15% ቅናሽ እንሰጣለን። 15% ሪል ዲስካውንት ማለት ነው። ሪል ዲስካውንት ምንም አይነት ሲቀነስ 15% ከዋጋው ላይ። ከ50% ደግሞ እስከ 69% ለሚከፍሉ ደንበኞች ከከፈሉት አማውንት ላይ በተመሳሳይ የ20% ቅናሽ እንሰጣለን። ከቤቱ ዋጋ ላይ ቀጥታ 20% ከከፈሉት ላይ ለምሳሌ 50% የከፈለው ከከፈላት 50% ላይ 20%፣ 60 ከከፈለ ከ60% ላይ ማለት ነው። ከዛ ደግሞ 100% ለከፈለ ደግሞ የ30% ቅናሽ እንሰጣለን። አንድ ደንበኛ ሙሉ ከፈለ የሚባለው የቤቱን በአንድ ጊዜ 70% ሲከፍል ነው። 30% ቅናሽ እናደርጋለን። ያ ማለት የ10 ሚሊዮን ብር ቤት ቢኖረን ሰውየው የሚጠበቅበት 7 ሚሊዮኑን ከከፈለ ሙሉ ከፈለ ማለት ነው። ለምሳሌ ወደ ቤቶቹ የዋጋ ዝርዝር ሁኔታ ስመጣልክ ባለ 1 መኝታ 69 እና 73 ካሬ አለ። የ69ን ልንገርህ። የ69ኙ በ14 ዙር ለሚከፍሉ ደንበኞች በ20% ቅድመ ክፍያ ማለትም በ1,587,000 ብር ቅድመ ክፍያ ሲከፍሉ የቤቱ አጠቃላይ ዋጋ 7,935,000 ነው። ቀሪውም በ13 ዙር በ3 ዓመት ይከፍላሉ። ነገር ግን የዚህን ቤት በአንድ ጊዜ እንክፈል ለሚሉ ደንበኞች የቤቱ ሙሉ ዋጋ ወይም 70% 5,554,500 ብር ይመጣል። ስለዚህ 5,500,000 ከፍሎ የአንድ መኝታ ቤቱን መውሰድ ይችላል ማለት ነው። አሁን ይሄን ከከፈለ ባለ 1 መኝታ ሙሉ ክፍያ ገዛ ማለት ነው። የሚገርምህ ነገር ለዚህ ቤት የሰጠ ነው ለባለ 1 መኝታው የ2,380,500 ብር ቅናሽ ነው። ይሄን ቅናሽ ሰጥተናል። ሁለተኛው ደግሞ 73 ካሬ ያለ እሱን ይጠይቁን ጊዜ እንዳይወስድ ወደ ባለ 2 መኝታ ሊሄድን። ባለ 2 መኝታ 82፣ 90 እና 102 ካሬ ሜትር ስፋት አለ። የ82 ካሬ ሜትሩን ሂሳብ ስነግርህ ቅድመ ክፍያ ማለትም 1,886,000 ብር ከፍለው የቤቱ ሙሉ ዋጋ 9,430,000 ብር። ከዛ ግን በአንድ ጊዜ እንክፈል ለሚሉ 70% ማለት ነው እንደገለጽኩልህ የቤቱ ሙሉ ክፍያ ዋጋ
6,601,000 ብር ይመጣል። ባለ 2 መኝታ ስንት ተቀነሰ ማለት ነው? አጠቃላይ የቀነስነው አማውንት 2,829,000 ነው። የሚገርም ነገር ግን 102 ካሬውን ለሚገዙ ደንበኞች ደግሞ የ3,600,000 ብር ቅናሽ እንሰጣለን። እንደዛ ነው የሚመጣው? 3,600,000 ብር ቅናሽ እንሰጣለን። ሌላው ባለ 3 መኝታ ኦፕሽን ነው። ባለ 3 መኝታ ኦፕሽን ደግሞ 126 ካሬ፣ 140 ካሬ እና 145 ካሬ አለ። 126 ካሬውን ስመጣልክ 2,898,000 ብር ከፍለው የሚገቡበት ዋጋ ሙሉ ክፍያው 14,490,000 ነው። ነገር ግን በአንድ ጊዜ እንከፍላለን ለሚሉ ባለ 3 መኝታው 126 ካሬው ስንት ይመጣል መሰለ? 7% 10,143,000 ብር ይመጣል። ስንት ማለት ነው ቅናሹ? ስንት ቅናሽ ያደረግን መሰለ? 4,347,000 ብር። 145 ካሬ ወይም ትልቁን ቤት ደግሞ ለሚገዙ ደንበኞች ደግሞ የ5,220,000 ብር ቅናሽ እንሰጣለን። ኦልሞስት 5.2 ሚሊዮን ድረስ የሚደርስ ቅናሽ አለ ማለት ነው 100% ለሚከፍሉ። እነዚህን አማራጮች ለደንበኞቻችን ለተመልካቾቻችሁ ስፔሻሊ ዳሎል ኢንተርቴይንመንትን ብለው ለሚመጡ ደግሞ ቅድም የጠየቀኝን ኦፈር ልሰጥ ነው። ከዚህ በተጨማሪ ምን አለ? እሱን ነው እኔም በዋነኝነት አሁን መጠየቅ የፈለግኩት። እሺ እንግዲህ ወደ መጨረሻው ደግሞ አንተ ፕሮሚስ ወደ አስገባኸኝ ፖይንት ስመጣ የቤት ወይም የሱቅ ላልከኝ ኮንዲሽን ብዬ ካለው፣ ስለዚህ አንድ ኮንዲሽን አዘጋጅተናል። የመጀመሪያው ኮንዲሽን የቤቶቹን ቫልዩ 100% ለገዙ ነው ይሄን የምንሰጠው። የመጀመሪያው ኦፕሽን እንደምንሰጠው ወይም እንደሚያገኙት የዲስካውንት አማውንት ቤት ለገዙ አንድ ቤት ለገዙ የሱቅ አማራጭ ከገላን ከፒያሳ ወይም ከቡልጋሪያ ሳይት እንደየቤቱ ዲስካውንት አማውንት መጠን ወይ ዲስካውንቱን እንሰጣቸዋለን ወይ ተጨማሪ አንድ ሱቅ እንሰጣቸዋለን። ዋው እሺ ይሄንን ፕሮሚስ እንገባለን። ከዛ ባሻገርስ አሁን ደግሞ 2 ቤት ለሚገዙ ደንበኞች ያወጣን ኦፈር ነው። 2 ቤት ለሚገዙ ደንበኞች በትንሹ አንድ ቤት እንሰጣለን። በትንሹ እንደየቤቱ አማውንት ለምሳሌ 2 ባለ 2 መኝታ ለሚገዙ ሚኒማም 1 ባለ 1 መኝታ እንሰጣለን። ደስ ይላል። እሺ ሌላው ደግሞ 2 ትልልቅ ባለ 2 መኝታ ለሚገዙ ደንበኞች 1 ባለ 2 መኝታ እንሰጣለን። ቤቱ ተለቅ ያለ ሳይዙ ከፍ ካለ ወደ 102 ካሬ ከፍ ካለ ሁለቱ ቤት 182 ካሬ ቤት እንሰጣለን ማለት ነው። አንድ ባለ 2 እና 1 ባለ 3 ለሚገዛ ደንበኛ ቀላቅሎ ለሚገዛ ደንበኛ ነው ደግሞ እሱን ለሚገዛ ደግሞ 1 ባለ 2 መኝታ እንሰጣለን። 1 ባለ 2 መኝታ እንሰጣለን እንደሚያገኘው የዲስካውንት አማውንት ማለት ነው። ሌላው ደግሞ 2 ባለ 3 መኝታ ለሚገዛ ይሄኛው ግብዳው ነው የሚሆነው። እስኪ ልሞክር። 2 ባለ 3 መኝታ ለሚገዙ ያንተ ቤተሰቦች 1 ሱቅና 1 ቤት እንሰጣለን። ዋው ከዚህ በላይ ምን አለ እንግዲህ። ደስ ይላል በጣም። ስለዚህ እነዚህ ሁሉ ከዲስካውንቱ አንጻርና ከቤቱ ሳይዝ አንጻር ያሉትን እንደውም ሞር ደውለው ማናገር ይችላሉ ማለት ነው። ምርጫ ነው የምንሰጠው። ዲስካውንቱ ይሻላችኋል ይሄ ኦፈር። ስለዚህ በዚህ ቃል መሰረት በተናገርነው መሰረት የዳሎል ቅድሚያ የሚመጡ ደንበኞች ይሄን ነገር እናስተናግዳለን። እንግዲህ ሰምታችኋል። በዲቴል ስልክ ቁጥሩም አለ፣ አውሩት ደውላችሁ። ከዚህም በፊት የተለያዩ ኦፈሮች ቀርበው የተጠቀሙ ሰዎች አሉ። እናንተም ይሄ ነገር እንዳያመልጣችሁ በዲቴል ደግሞ እዚህ ጋር ባለው ቁጥር ቀጥታም ደወላችሁ ቴሌግራም ላይ ዋትሳፕ ላይ በፈለጋችሁት ሰዓት ደውላችሁ 24 ሰዓት ታገኟቸዋላችሁ። ራሱን ኮንታክት አድርጋችሁ በዲቴል ብታወሩት ደግሞ ስለ ኦፈሮቹ ስለ ቤቶቹ አማራጭ እንደው በቃ ዝም ብላችሁ ቤት ልገዛ ነው ብላችሁ ማማከር እንኳን የምትፈልጉ ሰዎች በተለይ ዲያስፖራዎች ኢትዮጵያ ውስጥ ያለውን የቤት ጉዳይ የምታውቁት ነገር ነው። ያው ምንም የተለየ አሁን እኔ ማስረዳችሁ ነገር የለም። በጣም አስቸጋሪ በሆነ የቤት ቢዝነስ ውስጥ ምን ላድርግ የሚለውን ሀሳብ እንኳን መጠየቅ ብትፈልጉ ደውላችሁ አውሩት። ለውሳኔ በጣም ይጠቅማችኋል። ስለዚህ እነዚህን ቁጥሮች በመጠቀም ደውሉት። በጣም ለሰጠህን ኢንፎርሜሽን በጣም እናመሰግናለን። እኔም አመሰግናለሁ። በጣም ደስ ይላል። ያው ኦፈሮቹንም ሰምታችኋል። ቴምር ሪል ስቴት ለይኩን ፐርሰናሊ ደግሞ ከዚህም በፊት ብዙ ስራዎችን ሰርተናል። ከዚህም በኋላ በተደጋጋሚ እንመጣለን። ምንድነው እያደረግን ያለነው? በአጭሩ ኢትዮጵያ ውስጥ በቤት ጉዳይ የተቸገሩ ሰዎችን
እንዳይቸገሩ ማድረግና ለውሳኔ እንድናግዛቸው ነው ይህን ነገር እያደረግን ያለ ነው በተደጋጋሚ ማለት ነው። ስለዚህ እናንተ የሚሰጣችሁን ኢንፎርሜሽን ደግሞ ይበልጥ አጣርታችሁ ውሉን በደንብ ቼክ አድርጋችሁ ከሱ ጋር ተመካክራችሁ በዲቴል ቼክ አድርጋችሁ ማውራት ትችላላችሁ። ከዛ በተጨማሪ ከሱ ጋር ስታወሩ ራሱን ደግሞ አምጣልን ብላችሁ እኔንም እንዲያመጣ በቦታው መጥቼ እንዳወራ ማድረግ ትችላላችሁ። ስለዚህ እሱን ኮንታክት አድርጉት፣ ቀጥለንም እናመጣለን። ግን አሁን ጊዜ አትውሰዱ። ብዙ ማለት ለመወሰን በቆያችሁ ቁጥር ሚስ ታደርጋላችሁ ብዙ ነገርና ኢንፎርሜሽን ቼክ አድርጉ። እኔ ሪከመንድ ማድረጉ በደንብ ኢንፎርሜሽን ቼክ አድርጉ። ምክንያቱም ሌጋል የሆነ ውል ነው። ውሉን ቼክ አድርጉ። ከዛ በኋላ ለመወሰን ጊዜ ሳትወስዱ ግቡ፣ በኋላ ላይ እንዳይቆጫችሁ። ለይኩን እንግዲህ ደጋግሜ በጣም ቴንኪዩ ማለት ፈልጋለሁ። ቅድምም ለሰጠህን ኢንፎርሜሽን፣ አሁንም ስላቀረብክልን ኢንፎርሜሽን፣ በተለይ ደግሞ ለዳሎል ኢንተርቴይንመንት ቤተሰቦች ለሰጠው ኦፈር በጣም ቴንኪዩ ማለት ፈልጋለሁ። በኩል እኔም አመሰግናለሁ። እሺ ቴንኪዩ።